ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ሰኞ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። በቀዳሚነት የምናየው መረጃ የአቶ ጌታቸው ረዳ የህወሓት ማዕከላዊ ኮሚቴ የትግራይ ክልል አዲሱ ጊዜያዊ አስተዳደር አወቃቀር አካታች አይደለም ሲል ከሰሰ። የአቶ ጌታቸው ረዳ የህወሓት ማዕከላዊ ኮሚቴ የትግራይ ክልል ጊዜያዊ አስተዳደር አወቃቀር አስመልክቶ በሰጠው መግለጫ በአዲሱ የትግራይ ክልል ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የተዋቀረው ካቢኔ በአንዱ የነደብረጽዮን የህወሓት ቡድን የተጠለፈና መፈንቅለ መንግስት በማካሄድ የተሳተፉ አካላት ያቀፈ ነው ሲል በመግለጫው ከሷል። ሙሉ መግለጫው እንደሚከተለው ቀርበዋል። በኮርና ከኮር በላይ በሚባለው የአደመ ወይም ደግሞ የነደብረጽዮን ህገወጥ ቡድን ዋርድያ በተላለፈው ኢፍትሐዊ ውሳኔ በትግራይ ክልል ጊዜያዊ መንግስት ላይ ወታደራዊ መፈንቅለ መንግስት ካካሄደ ድፍን 40 ቀናት ሞልቶታል። መፈንቅለ መንግስቱን የተጋሩ ተስፋ ያጨለመና የትግራይ ልጆች እንዲበታተኑ ያደረገ ውሳኔ ቢሆንም ፌዴራል መንግስት ለተካሄደው መፈንቅለ መንግስት ወደ ሰላማዊ መንግስት ለመቀየር የስልጣን ጊዜው ያበቃው ተሰናባቹን ፕሬዝዳንት አቶ ጌታቸው ረዳን ከስልጣን በማንሳት አዲስ ፕሬዝዳንት በመሾም በፕሪቶሪያው ስምምነት መሰረት የተሻለ የፓርቲዎችና ሌሎች አካላት ተሳትፎ ያረጋገጠ አካታች ጊዜያዊ መንግስት እንዲቋቋም በተሾሙት ፕሬዝዳንትና ሌሎች የፌዴራል አካላት እየተገለጸ ቆይቷል። ከፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ሊደረግ የታቀደው ውይይት ባይሳካም እኛ እንደ ፓርቲ የተሻለ ሁሉን አቀፍ መንግስት ለመመስረት ከሚመለከታቸው አካላት ጋር ለመነጋገር ሞክረናል። በተጨማሪም ለሁሉም ተደራዳሪዎችና ተደራዳሪ አካላት ግልጽ የሆነ ጥሪ አቅርበናል። ሆኖም የፓርቲው ጥሪና የተሰጠውን አቅጣጫ ወደ ጎን በመተው አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለተበጣጠሰ ህገወጥ ቡድን ፍላጎትና ድምጽ ብቻ በመስማት የትግራይን ህዝብ ስሜትና ፍላጎት ባለማሟላት ካቢኔው የተቋቋመው የተጀመረውን አቃፊነት ወደ ኋላ የሚቀለብስ የትግራይን ህዝብ አንድነት ይበልጥ በሚያደፈርስና ወጣቶችን የለውጥ ተስፋ በሚያጨልም መልኩ ካቢኔ አቋቁመዋል። ጀነራል ታደሰ እንደተባለው ከህገወጥ ቡድን ጎን በመቆም ሁሉንም ያላሳተፈ ካቢኔ በማዋቀር የኮርና ከኮር በላይ ህገወጥ ውሳኔዎችን ተግባራዊ ለማድረግ ችለዋል። ይህ ተግባር ትግራይ ያላሸናፊና ተሸናፊ የሁሉም የትግራይ ተወላጆች ሆናለች የሚለውን ተስፋ የሚያሟላ ሳይሆን ለ2 ዓመታት በድብቅ ሲደረግ የነበረው ሴራ ይፋ ያደረገ ሆኖ አግኝተነዋል። የኛ ማዕከላዊ ኮሚቴ የትግራይ ክልል አዲሱ ጊዜያዊ አስተዳደር በርካታ አመለካከቶችን ያገለለ በመሆኑ አካታችና ሁሉንም ባሳተፈ መልኩ እንዲስተካከል ጥሪ እናቀርባለን። ይህ ካልሆነ ግን የትግራይን ህዝብ ፍላጎት ለማሳካት በሁሉም ዘርፍ ትግላችንን አጠናክረን እንደምንቀጥል ለመላው አመራሮቻችን፣ አባላት፣ ህዝባችን፣ የፌዴራል መንግስትና የዓለም አቀፍ ማህበረሰቦች እናሳውቃለን ሲል አስታውቀዋል። የኢትዮጵያ አየር መንገድ ወደ ናይጄሪያዋ ኢኑጉ የሚያደርገውን በረራ በጊዜያዊነት ማቋረጡን አስታወቀ። የኢትዮጵያ አየር መንገድ በናይጄሪያዋ ኢኑጉ አካኑ ኢቢያም ዓለም አቀፍ አውሮፕላን ማረፊያ የሚያደርገውን በረራ እስከ ሚያዝያ 28 ቀን 2017 ዓ.ም ማቋረጡን በማህበራዊ ትስስር ገጹ አስታውቋል። በረራው የተቋረጠው በአውሮፕላን ማረፊያው እየተከናወነ በሚገኘው የጥገና ስራ ምክንያት ነው ብለዋል አየር መንገዱ። በበረራው መቋረጥ ምክንያት ደንበኞቹ ላይ ለሚደርሰው መጉላላት ይቅርታ የጠየቀው አየር መንገዱ ውሳኔውን የወሰነው የደንበኞቹን ደህንነት ለመጠበቅ እንደሆነም አመላክቷል። የሮማ ካቶሊካዊት ቤተክርስቲያን ርዕሳነ ሊቃነ ጳጳሳት ፍራንሲስ ዛሬ ሚያዝያ 13 2017 ዓ.ም ጠዋት በ88 ዓመታቸው ከዚህ ዓለም በአጸደ ሥጋ መለየታቸው የካቶሊክ ቤተክርስቲያን አስታወቀች። ርዕሳነ ሊቃነ ጳጳስ ፍራንሲስ እንደ ጎርጎሮሳውያኑ አቆጣጠር ከ2021 ጀምሮ በተለያዩ ህመሞች ሲሰቃዩ የነበረ ሲሆን በተለይም በዘንድሮ ዓመት ለረጅም ጊዜ በሆስፒታል ተኝተው በሕክምና ሲረዱ ቆይተዋል። ይሁንና ፍራንሲስ ትናንትና የትንሣኤ በዓልን አስመልክተው በቅዱስ ጴጥሮስ አደባባይ ብቅ ብለው ለእምነቱ ተከታዮች መልካም ትንሣኤ የሚል አጭር መልእክት አስተላልፈዋል። በህመም ላይ የሰነበቱት ፖፕ ፍራንሲስ ወንበር ላይ ተቀምጠው በተወካያቸው በኩል ባስተላለፉት መልእክት ያለ የእምነት ነጻነት፣ የአስተሳሰብ ነጻነትና ሀሳብን የመግለጽ ነጻነት እንዲሁም የሌሎችን አመለካከት ከማክበር ውጪ ሰላም አይኖርም ብለዋል። የ88 ዓመቱ ፖፕ ፍራንሲስ አሳሳቢ ያሉትን ጸረ ሴማዊነትና የጋዛን አሳዛኝ እልቂት አውግዘዋልም። የሊቀ ጳጳሱ ሞትን ተከትሎ የተለያዩ ሃይማኖት ተቋማት፣ መንግስታት፣ ድርጅቶችና ማህበራት የሀዘን መልእክታቸው እያስተላለፉ ሲሆን የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ዓለማችን ታላቅ ሰው አጣች ሲሉ የሀዘን መልእክታቸው አስተላልፈዋል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድም በሮማው ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ህልፈት የተሰማቸው ሀዘን ገልጸዋል። ሌሎች የዓለም መሪዎች በፖፕ ፍራንሲስ ህልፈት የተሰማቸው ሀዘን እየገለጹ ሲሆን ከነዚህም መካከል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የኬንያው ፕሬዝዳንት ዊሊያም ሩቶ፣ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ፣ የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ዴር ሌይን እንዲሁም
የአየርላንዱ ጠቅላይ ሚኒስትር ሊዮ ቨርድከር የተሰማቸው ሀዘን ገልጸዋል። ፓኪስታን በዚህ ወር ብቻ ከ19500 በላይ አፍጋኒስታውያንን ከሀገሯ አባረረች። በዚህ ወር ከፓኪስታን ከወጡት መካከል ከ80,000 በላይ የሚሆኑት ሚያዝያ 22 2017 ዓ.ም ድረስ ከተቀመጠው ቀነ ገደብ ቀደም ብለው መሄዳቸው የተባበሩት መንግስታት ድርጅት ገልጿል። ፓኪስታን ህጋዊ ሰነድ የሌላቸውና በጊዜያዊነት የመቆየት ፍቃድ የነበራቸው አፍጋኒስታውያንን ከዚህ በላይ እንዲቆዩ ማድረግ እንደማትችል በመግለጽ በፍጥነት ሀገሯን ለቀው እንዲወጡ ታዛለች። በየቀኑ ከ700 እስከ 800 የሚደርሱ ቤተሰቦች ከሀገር እንዲወጡ እየተደረገ መሆኑን የታሊባን ባለስልጣናት ተናግረዋል። በመጪዎቹ ወራት እስከ 2 ሚሊዮን የሚደርሱ ሰዎች ፓኪስታንን ለቀው እንዲወጡ ይደረጋል ተብሎም ይጠበቃል። ቅዳሜ ዕለት የፓኪስታን የውጭ ጉዳይ ሚኒስተር ኢሳቅ ዳር ከታሊባን ባለስልጣናት ጋር ለመነጋገር ወደ ካቡል አምርተው ነበር። የአፍጋኒስታን ውጭ ጉዳይ ሚኒስተር አሚር ካን ሙታኪ ዜጎቻቸው ከፓኪስታን እንዲወጡ መደረጋቸው በእጅጉ እንዳሳሰባቸው ተናግረዋል። በድንበር አካባቢ ከሚገኝ የፓኪስታን ግዛት እንዲወጡ የተደረጉ አፍጋኒስታውያን ቤተሰቦቻቸው ግጭትን ሸሽተው ወደ ፓኪስታን ከተሰደዱ በኋላ የተወለዱ መሆናቸውን ተናግረዋል። እንደ አውሮፓውያን አቆጣጠር በ2021 ታሊባን አፍጋኒስታንን ከተቆጣጠረ በኋላ ወደ 700,000 የሚጠጉ ሰዎችን ጨምሮ ከ3.5 ሚሊዮን በላይ አፍጋኒስታውያን ወደ ፓኪስታን ተሰደው ይኖሩ እንደነበር የመንግስታቱ ድርጅት የስደተኞች ኤጀንሲ አስታውቋል። በመጨረሻም ቻይና ዶናልድ ትራምፕ የጣሉትን ታሪፍ ተከትሎ ሀገራት ከአሜሪካ ጋር በሚያደርጉት የንግድ ድርድር ወቅት አሜሪካን የምትፈልገውን በማድረግ ለማስደሰት እንዳይሞክሩ አስጠነቀቀች። የቻይና ንግድ ሚኒስቴር ቃል አቀባይ ማስጠንቀቂያውን የሰጡት ዋሽንግተን መንግስታት ወደ አሜሪካ የሚልኩላቸው ምርቶች ከቀረጥ ነፃ እንዲሆንላቸው ከቤጂንግ ጋር በሚያደርጉት የንግድ ልውውጥ ላይ ጫና ለመፍጠር ማቀዷ ከተሰማ በኋላ ነው። የትራምፕ አስተዳደር ከንግድ አጋሮች ጋር ታሪፍን በተመለከተ ንግግር መጀመሩ የተገለጸ ሲሆን ባለፈው ሳምንት የጃፓን ልዑካን ቡድን ዋሽንግተንን የጎበኘ ሲሆን በዚህ ሳምንት ደግሞ ደቡብ ኮሪያ ለመወያየት ቀጠሮ ይዛለች። ትራምፕ በጥር ወር ስልጣናቸው ከተረከቡ በኋላ ከቻይና የሚገቡ ምርቶች ላይ ከፍተኛ ታሪፍ የጣሉ ሲሆን ሌሎች በርካታ የዓለም ሀገራትም ታሪፍ ተጥሎባቸዋል። የቻይና የንግድ ሚኒስቴር ቃል አቀባይ ለማስደሰት የሚደረግ ጥረት ሰላምን አያመጣም፣ እንዲሁም ማመቻመች ክብርን አያቀዳጅም ብለዋል። አክለውም ቻይና ሁሉም አካላት ከፍትሃዊነት ጎን መቆም እንዳለባቸው ታምናለች፣ እንዲሁም ዓለም አቀፍ የምጣኔ ሀብትና የንግድ ህጎች እንዲሁም የሀገራት የንግድ ስርዓትን መከላከል አለባቸውም ብለዋል። ባለፈው ሳምንት ዎል ስትሪት ጆርናል አሜሪካ ታሪፍን በተመለከተ ከሀገራት ጋር በምታደርገው ድርድር ከቻይና ጋር በሚኖራቸው ንግድ ላይ አዲስ ገደብ በመጣል ጫና ለማድረግ እንደምትፈልግ ዘግቦ ነበር። በንግድ ጉዳዮች ላይ የሚሰራ ሞኔክስ ግሩፕ ባልደረባ የሆኑት ጄስፐር ኮል ቁጥራቸውን የምንመለከት ከሆነ የጃፓን 20% ትርፋማነት የሚመጣው ከአሜሪካ ነው፣ 15% ደግሞ ከቻይና ነው። ስለዚህም ጃፓን በእርግጠኝነት ከአሜሪካና ከቻይና ልትመርጥ አትችልም ብለዋል። ዶናልድ ትራምፕ ስልጣናቸው ከተረከቡ በኋላ ታሪፍን በተመለከተ የተለያዩ ውዝግቦች ተቀስቅሰዋል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሰኞ ምርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።